ቤዛ አሁን ላይ ኤፍራታን እህቴ እያለች ስትጠራት እናም ደግሞ ጠንቅቄ አውቃታለሁ። ኤፍራታ አንተን በምንም ነገር ልትቀይርህ አትችልም። ለብዙ አመታት ስታፈቅርህና ስትሰቃይ ኖራለች። ስለዚህ ድንገት ተነስታ በአንድ ሰው ልትቀይርህ አትችልም ስትለው ይህም በደንብ አድርጌ ጠንቅቄ አውቃታለሁ እያለች ነው። እንግዲህ ከዚህም በፊት ኤፍራታን ለማስገደል ቤዛ ሰው ቀጥራም ነበረ። እንዲሁም ደግሞ የታሰረችበትን ምክንያት በዛ ነበር። ነገር ግን አሁን ቤዛ እንደዚህ ልትገለበጥ የቻለችው እውነት እስር ቤቱ ማለትም ስለታሰረች በዛ ተምራ ነው ወይንስ ምን አስባ ነው? ከእንደገና ሌላ ችግር አስባ ነው? ኤፍራታን ለማጥመድ ፈልጋ ነው ወይስ ምን ይመስላችኋል? ውድ ቤተሰቦቼ ኮሜንት ላይ ሀሳባችሁን አስቀምጡ። ማለት ነው ዛሬ ሐረግ ድራማ ቀጣይ ክፍል 12 ሰዓት ይለቀቃል። ሁላችሁም ላይክ ሼር ያደረጋችሁ ቪዲዮን ቀጣይ ክፍል ሊለቀቅ ክፍል 72 ይለቀቅ ያላችሁ ኮሜንት ላይ አስቀምጡ። ማለት ምን ይፈጠራል? ኤፍራታና ያፌት ይጋባሉ ወይስ አይጋቡም? እንዲሁም ደግሞ ናታን ዝምተውን ይሰብራል። ምክንያቱም ናታን አሁን ላይ በጣም እየተናደደ ነው ማለት ነው። በዛ ላይ ደግሞ ቤዛ ስትናገረው በጣም የምታናደደኝ ስትለው ለምንድነው መታገል አለብህ፣ በቃ ናታን ታገል ብለዋለች ማለት ነው። ዝም ማለት የለብም እስከ መቼ ነው ጅል የምትሆን ብላለች። እንዲሁም ጽዮን በጣም እየተናደደችበት ነው በወንድሟ ማለት ነው። ምክንያቱም በጣም ጅል ስለሆነ አንተ ጋር ያንተ ጭንቅላት ውስጥ ያለው አንድ ጅል ብቻ አይደለም፣ በጣም ብዙ ጅሎች ናቸው ያሉት። እናም ምንድነው እያለች በጣም የተበሳጨችበት ነው ማለት ነው። ምክንያቱም ኤፍራታን አሳልፎ ስለሰጣት ማለት ነው። እናም እሷን እንኳን ቢሰጣት ከሰጣትም በኋላ እንኳን ነገር ግን ያፌትን በጸባይ ነው እያወራው ያለውም ወይም ደግሞ ሰርጋችሁ ላይ እገኛለሁ ምንም ችግር የለም ስላለ በዛ ሰዓት ነበር በጣም የተናደደችው ማለት ነው። እናም ቢኒያምና የያፌት ያክስት ልጅ ነው ምናምን ተጣሉ ማለት ነው። እነሱም ሲጣሉ እንግዲህ የተጣሉበት ምክንያት በፂ ምክንያት ነው ማለት ነው። ምክንያቱም በቀደም አንተ ጋር የነበረችውን ያችን ቆንጅዬ ልጅ ስጠኝ ወይም ደግሞ አበድረኝ ሲለው በጣም ነበር የተናደደው። እናም ላንተ አትሆንህም የምትመስል ቆንጆ ላንተ ለንዚ ደፋሪ አትሆንም ሲለው ነበረ። ቢንያምም ተነስቶ ሊማታ ሲል ገኒም ደግሞ እባክህን አረባካችሁን እኔ ልጅ የት እንዳለች ምን ላይ እንዳለች እንኳን እየተጨነኩ ነው፣ ስለዚህ እናንተ አርፋችሁ ተቀመጡ ትላለች ማለት ነው። እናም የፊትም ያክስቱ ልጅ ብድግ አድርጎ እሷ እባክሽ ምንም አይደለችም፣ ይኸው እንዲሁም አሁን ላይ ዘና ብላ እየኖረች ነው። እናም ሰርጋቸውን ዝግጅት እየተዘጋጀች ነው። እሷ ያፌት ጋር ሆና ምን ትሆናለች ነበር ያለ ማለት ነው። እንግዲህ አሁን ላይ ሁሉን ነገር ትታ ያፌትን ተስማምታ ልታገባ ወስና፣ እናም ግን እያስመሰለች ነው ማለት ነው። ከሰራተኛዋ ጋር በጣም ተግባብታለች። እናም እንዴ ምንድን ነው ይሄን በጣም ተግባብታቸዋል ሲላትም ነበር ያፌት ማለት ነው። አዎ አንዳንድ ነገር ምን እያወራችሁ ነው ሲል አንዳንድ ነገር ስለ ሴቶች ጉዳይ እያወራን ነው ስትለውም ነበር ማለት ነው። እናም ሰራተኛዋ እናም ጓደኛው ሁኚ ስላትም ያ ጓደኛ እምቢ አለችኝ፣ ምክንያቱም አንተ ደግሞ እንዳትቀርባት ብለሃታል መሰል ብላ ስትለው አዎ ሰራተኛ ቦታውን ሲያውቅ ነው እያላትም ነበር ማለት ነው። ሰራተኛዋም ይቅርታ ልምድ ስለሌለኝ ነው ስትለው ስትላት ማለት ነው። ውድ ቤተሰቦች እንግዲህ ሰራተኛ ዝቅ ተደርጎ በኢትዮጵያ ምድር ላይ እንደ ሰራተኛ አውርደው የሚያዩት የለም። በእውነት እንጃ። ሁሉም እኮ በነገራችን ሰራተኛ ነው። ሁሉም የመንግስት ሰራተኛም ተቃጥሮ ነው የሚሰራው። ስለዚህ ሰራተኛ ሁሉም ሰራተኛ ነው። ለሰራተኛ እባካችሁን ፊልም የምሰሩ ራሱ በእውነት ለሰራተኛ ክብር ይኖራችሁ። ይቺን መስል ምንሽም ሰራተኛ አይመስልም፣ ይቺ እንደዚህ ነች ምናምን አትበሉ እንዴ። ሰራተኛ ምንድን ነው? የምር እንዴት ነው እንደዚህ የምታረጉት? እኔን እንጃ። ብቻ ሀገራችን ላይ ያለው ነገር በእውነት በጣም ነው የሚያስጠላው ማለት ነው። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሊዳና ናችሁ? ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻላችኋለሁ ማለት ነው። ሐረግ ድራማ ዛሬ ይለቀቃል ማለት ነው። ሁላችሁም ኮሜንት ላይ ሐረግ ድራማ ቀጣይ ክፍል ሊለቀቅ እያላችሁ አሳባችሁን ኮሜንት ላይ አስቀምጡ ማለት ነው። ምን ይፈጠራል? እናንተም እስኪ ምን ይፈጠራል? ሁላችንም በጉጉት ነው የምንጠብቀው። ያፌትና ኤፍራታ መጨረሻቸው ምን ይሆናል? ይጋባሉ ወይንስ ሰርጉ ይቀራል? እያልን እያሰብን ነው ያለ ነው ማለት ነው። ሁላችንም እንግዲህ እንቅልፋችን ትተን ለኤፍራታና ለናታን የመጨረሻው ምን ይሆናል? ናታንስ በቃ ተስፋ ቆርጠ። ምክንያቱም ናታን ካሁን በኋላ ቤዛ ጋር ምን እንደማይሆን የታወቀ ነው። ምክንያቱም ቤዛ ካሁን በኋላ አላስገድድህም፣ ከዚህ ክላስም እንድተኛ አልፈልግም፣ መሄድ ትችላለህ፣ እኔ ሁሉን ነገር መናገሬ ነው ብላ እሷ ሁሉን ነገር የዋሸችውን ነገር ተናግራለች ማለት ነው። እንዲሁም ደግሞ ምንም ነገር እንዳላደረጉ ምክንያቱም ቤዛ ከዚህም በፊት
ጠጥተህ እንግዲህ አብረን አድረናል ነበር ያለችው። እናም በዛ በጣም ብዙ ጊዜ ሲቆጭበት ነበር ናታን ማለት ነው። ምክንያቱም እንዴት እንደዚህ አደርጋለሁ እያለ በጣም ያን ነገር ወይም ደግሞ ያችን ሌሊት በጣም ሲጸየፋት ነበር ማለት ነው። ነገር ግን ያን ነገር ውሸት እንደሆነና በራሷ መንገድ ለማጥመድ እንደፈለገችው ስትነግረው በጣም ነበር ደስ ያለው። ወይስ ደስ ይበለኝ ወይስ ላልቅስ ነበር ያለው ማለት ነው ሰው። ስለዚህ እሷም እንደማትፈልገው ካሁን በኋላ የራሱን ኑሮ እንደሚኖር ምክንያቱም ሰው ፈልጎ ሳይሆን እሷ የፈለገችውን ሳይሆን ለምናም ሳይሆን አስገድዳም ሳይሆን በቃ ምንም ነገር እንደማይሆን አውቃለች ማለት ነው። አዎ እውነት ነው። እውነት ሁለቱም ሰው ሲዋደድ እንጂ አንድ ሰው ስለወደደ ብቻ በግዴታ አሁን ለምሳሌ ያፌትና ኤፍራታ ማለት ነው። እዚህ ጋር አሁን ኤፍራታ አትፈልገውም አስገድዷት ነው። ነገር ግን ያፌት ግን ያፈቅራታል ማለት ነው። ስለዚህ ኤፍራታ አሁን ላይ ብትስቅለትም የሆነ ስራዋን ለመስራት ነው እንጂ ወደው አይደለም ያፌትም ማለት ነው። አሁን ላይ ደስተኛ የምትመስለውም እንዲሁም ደግሞ ናታንም ሰርጉ ጋር ይመጣል እንዲሁም ናታንም ለኔ ሚዜ ነው ለአንቺ ደግሞ ጽዮን ነች ሚዜ ሲላትም በጣም ደስ ይላል። ቆንጆ ነው። እኔም ደስተኛ ነኝ ስትለው ምን አስበሽ ነው? ምን ልታረጊ ነው? የሰርጌ ቀን ምን ልታረጊ ፈልገሽ ነው? ሰርጉ ልትበጠብጭ ፈልገሽ ነው ወይም ሲላት ነበር ማለት ነው። ምክንያቱም ያፌት ተጠራጥሮታል ማለት ነው። እናም ኤፍራታ እንኳን አይደለም እኔን ጥላህን ራሱ አታምንም አንተ ውሻ ስትለው ነበረ ማለት ነው ሲወጣላት እና ዙሩ አግብታ ያው ሁሉን ነገር አስተካክላ እንዲሁም ለሴቶች ለመድረስ ማለትም እሱን ካገባች ሁሉ ነገር እንዲቀልላት እና ሴቶችን ነጻ እንደምታወጣ እንዲሁም ደግሞ ከዛም በኋላ ያፌትን አሳስራ ወይንም ደግሞ በስራ ሁሉ አስይዛ ከዛም በኋላ ቤቱን ለነናታን መመለስ ነው የምፈልገው ማለት ነው። እሷ ለዛ ጉዳይ ነው የምታገባው ያፌትን እንጂ ያፌትን ወደው ወይንም ደግሞ አፍቅረው አይደለም። ያፌት ግን አፍቅሯትኝ አስገድዷትኝ ሳይሆን እሱ ራሱ ከሱ ራሱ ፍቅር የለበትም ማለት ነው። ስለዚህ ምንድነው ናታንን መጉዳት ስለሚፈልግ ለናታን ማለት ናታንን በቃ ለማሸነፍ እልህ ነው እንጂ ናታን ማለትም ኤፍራታንም አይፈልጋትም ማለት ነው። ፍቅር ትክክለኛ ፍቅር አይደለም ማለት ነው።